ታናስተልን እንደምን አላችሁ ወደ ፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው እንደተለመደው እንግዲህ ዛሬ አንድ የእንግዳ ፕሮግራም እየቀርብ ያለው እንግዳችን የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ሊቀመንበር ከሆነው ከአቶ አውግቸው ማለደ ጋር ይሆናል። እንግዲህ አስፈቅጀ ነው አንተ ያልኩት እንጂ ያው እርሶ ማለት ነበር ግን አንተ እያልኩ ነው ፕሮግራማችን የምንቀጥለውና ከሱ ጋር ይሆናል ዛሬ ቆይታ የሚኖረን ምናነሳቸው ነገሮች ሰሞኑን በቅማንት ቀጠና በመተማ ወረዳ በሌንጫ ጉባ አካባቢ እየተፈጠሩ ያሉ ነገሮች እጅግ በጣም አሳሳቢ ናቸው። እሱን መሰረት አድርገን አንዳንድ ነገሮች እናነሳለን። እንግዲህ የቅማንት ህዝብ ይሁነኝ ተቋቋምልን ብሎ ያቋቋመው ጽንፈኛ አካል የለም። እንደውም በዚህ አካል ራሱን መከራ ያየስ በስቆቃ ውስጥ ያለበት አጋጣሚ ነው ያለና የሆነ ችግር በተፈጠረ ቁጥር የቅማንት ህዝብ ጽንፈኛ የሚል ስም እየተሰጠ ነው ያለው። ይሄ አላግባብ መሆኑን በዚሁ እንግዲህ አቶ አውግቸው የሚለን ነገር ይኖራል። የአማራ ጽንፈኛ የኦሮሞ ጽንፈኛ ተብሎ የሚጠራ አካል ሊኖር አይችልም። ስለዚህ የአማራ ጽንፈኛ ተብሎ ማይጠራ ከሆነ የቅማንት ጽንፈኛ ተብሎ መጠራት ይሄ ከምን አንፃር ወይም በምን እውቅና የተሰጠው ነው የሚለው ነገር እጅግ አነጋጋሪ ነው። እሱን እናነሳለን። ከዛ ቀጥለን መከላከያ ሰሞኑን ዛውላላ አካባቢ በተፈጠረ ችግር የቅማንት ውስጥ ያለ ሽፍታ ምናምን ወይም የቅማንት ጽንፈኛ በሚል መከላከያ ገብቶ ነበር። እሱም እንደረጃ ደረሰ። እሱን መረጃ ይኖረናል። ሌላው ቅዴፓ ውስጥ እንግዲህ በተደጋጋሚ እየተንከባለለ የመጣ እርስ በርስ እንትን ማለት ነገር አለ። እሱስ አሁን ያለው ነገር ምንድነው? የቅማንት ህዝብ ስንት የሚያስቸግርና የሚያስጨንቅ አጀንዳ የሌለው ይመስል ከዛው እርስ በርስ የተፈጠረው ነገር እንዴት ልትፈቱ አስባችኋል? አሁን ያለው ሁኔታስ ምንድነው የሚለው ነገር እናነሳለን። ሌሎችንም አጠቃላይ ዛ ቀጠናዊ የሆኑ ነገሮችን አንስተን የምንነጋገር ይሆናል። እንግዲህ የፖለቲካ ባህል የኢትዮጵያ ፖለቲካ ባህል ተመሳሳይ ትሬንድ እየተለማመደ ያለ ይመስለኛል። ብዙ ቦታ ላይ እንዲህ አይነት ግጭቶች ይፈጠራሉ፣ ግን ደግሞ መፍትሄ ተሰጥቷቸው ቶሎ ወደ እንትን ሲመጡ አይታዩምና እስቲ በቅማንት ዲሞክራሲያዊ ፓርቲ በኩል ምን ያዙት ነገር አለ? ተሌሎች ተሞክሮ እነሱ እስኪ እንዳዲስ ምንድነው ያዙት ነገር የሚለው ነገር አንስተን እንነጋገራለን። እንግዲህ አብራችሁን ቆዩ። እንግዳችን አቶ አውግቸው እንኳን በሰላም ወደ ስቱዲዮአችን በሰላም መጣ። በጣም ጥሩ። አቶ አውግቸው እንግዲህ በተደጋጋሚ ካሁን በፊትም በዚህ ፕሮግራም ቀርበን አንዳንድ ነገሮችን ሰርተናል። እንግዳ ነው እንበል እንጂ እንግዳ ገና አዲስ ወይም ጀማሪ ሰው አይደለም። በዚህ ፕሮግራም በተደጋጋሚ የቀረበ እንግዳችን ወይም ወንድማችን ነው። ዛሬም እንግዲህ የሚለን ነገር ነው። እስቲ ሰሞኑን በቅማንት ቀጠና ያሉ ነገሮችን እስኪ ጥራ አገነገረን በመተማ በኩል ተፈጠሩ የተባሉ ነገሮችን። እሺ፣ እጅግ በጣም ከልብ ነው ማመሰግነው። ያው ለበርካታ ጊዜ በዚህ ሚዲያ እየቀረብን አጠቃላይ ድርጅታችን ያለበትን ቁመና በተመለከተ ስናቀርብ የቆየም በመሆኑ ከዚህ አንፃር እጅግ በጣም ላቅ ያለ ምስጋና ነው ማቅረብ የምፈልገው። እንግዲህ እንደሚታወቀው የቅማንት ብሔረሰብ የማንነትና የራስ አስተዳደር ጥያቄ ከተነሳ ከ1984 ዓ.ም ጀምሮ እጅግ በጣም በርካታ ሂደቶችን አልፏል። በዚህ ሂደት ውስጥ እጅግ በጣም በርካታ መሰናክሎችንም ማህበረሰባችን እጅግ በጣም በርካታ የስነ ልቦና ስብራት፣ የህይወት መስዋዕትነት፣ የሀብት ንብረት ውድመትና እጅግ በጣም በርካታ ወገኖቻችን ደግሞ ካሉበት አካባቢ ተፈናቅለው በተለያዩ ቦታዎች ላይ ተሳደው ነው የሚኖሩት። የነዚህ ሁሉ መገለጫ የዚህ ሁሉ ድርጊት መሰረታዊ ምክንያት ምንድነው? የማንነትና የራስ አስተዳደር ጥያቄ ህገ መንግስታዊ የሆነ ጥያቄ በአግባቡ ካለመመለስ ጋር የተያያዘ በማዕከል ይህንን ፖለቲካ ጌም የሚጫወቱ ኃይሎች የራሳቸውን ውጤታማ ለመሆን ጎል ለማስገባት በሚል የተቃርኖ ጭውውት ማህበረሰባችን እዚህ በጣም ከፍተኛ የሆነ በደል ሲደርስበት ቆይቷል። አሁንም ሰሞኑን እየተከሰተ ያለው የዛ አንዱ አካል ነው ማለት ነው። እንግዲህ የቅማንት ህዝብ የጠየቀው ህገ መንግስታዊ ጥያቄ ነው። ይህን ህገ መንግስታዊ የሆነ ጥያቄ ህገ መንግስታዊ የሆነ መፍትሄ ከመስጠት ይልቅ የተለያዩ አካላቶች በዚህ ሂደት ላይ እየተጫወቱ የራሳቸውን ጥቅም እንዲያካብቱበት ይደረግ የነበረ ትግል ነው ማለት ነው። ስለዚህ ሰሞኑን እዛ አካባቢ በተለይም በመቃ መስመር ላይ ዛሬ ብቻ የተፈጠረ አይደለም። ለበርካታ ወራት ከጎንደር መተማ ላይ ያለው መስመር ዝግ ሆኖ ቆይቷል። የዚህ የመዘጋት መሰረታዊ ምክንያት ምንድነው? እንደሚታወቀው በዚህ የማንነትና የራስ አስተዳደር ጥያቄ ከግራ ከቀኝ ከአማራው ብሔረሰብም ከቅማንት ብሔረሰብም የራሳቸውን ሀብት ንብረት ለማካበትና የራሳቸውን ጥቅመኝነት ለማሳደግ በሚፈልጉ ኃይሎች መንገድ ላይ ሹፌሮችን በማገት በመግደል በማሳደድ እጅግ ከፍተኛ የሆነ ግፍና በደል በማድረስ በማህበረሰቡ ላይ ቀውስ ሲያደርሱ ቆይተዋል። ሹፌሮችም እጅግ በጣም ከፍተኛ የሆነ ሰቆቃ ሲደርስባቸው የቆየበት ሁኔታ አለ ማለት ነው። ከዚህ ጋር ተያይዞ ሰሞኑን ከመቃ ወረድ ብሎ መስመር ላይ የተገደሉ የመኪና ላይ ወርደው የተገደሉ እጅግ በጣም
አሰቃቂ በሆነ ሁኔታ የተገደሉ ልጆች ነበሩ፣ ተጓዦች ማለት ነው። ይህንን መሰረት አድርጎ በዛ አካባቢ ላይ ያለውን ማህበረሰብ ሁለቱም ብሔረሰብ አማራውና ቅማንቱን ለማጋጨት የተሴረ ፖለቲካዊ ሴራ ነበር ማለት ነው። ይህን ሴራ ድርጊቱን የፈጸመው የቅማንት ታጣቂዎች ናቸው ብሎ ለቅማንት ታጣቂዎች ማስረከብ ልክ ነው ብለን አንወስድም እንጂ እንደ ድርጅት ቢኮዝ በቅማንት ህዝብ የማንነትና የአስተዳደር ጥያቄ ታጥቀው የሚንቀሳቀሱ ወጣቶች አሉ ከሀገር ውጭም ከሀገር ውስጥ ማለት ነው። ነገር ግን እነዚህ ኃይሎች ጽንፈኛ ናቸው ብሎ ለመግለጽ እንደ ድርጅት አያስደፍርም ማለት ነው። ምክንያት የራሳቸውን ጥቅም የሚያካብቱ ግለሰቦች አይኖሩም ብለን ለመሸፈን ሳይሆን እንደዚህ አይነት ግለሰቦች ከአማራውም ከቅማንቱም ወጣቶች ያሉ ቢሆንም ነገር ግን የማንነትና የአስተዳደሩን ጥያቄ በመሰረታዊነት አንግቦ የሚንቀሳቀሱ የታጠቁ ኃይሎች እንዳሉም ከግምት ውስጥ ማስገባት ይጠይቃል ማለት ነው። ስለዚህ እነዚህ ይህንን ድርጊት መሰረት በማድረግ አሁን ማህበረሰቡ ላይ ከፍተኛ የሆነ ዛቻ፣ ከፍተኛ የሆነ ማሳደድ፣ ማፈናቀልና ግድያ ተባብሶ የቀጠለበት ሁኔታ ነው ያለው። ይህን ድርጊት እየፈጸሙ ያሉ ቅድም ሲባል እንደነበረው የኛ ታጣቂዎች የምንላቸውም እንግዲህ የኛ ማለት ከድርጊት አንጻር ነው መገለጽ መቻል ያለባቸው። ንጹህ የሆኑ ለቅማንት የሚያስቡ ታጥቀው የሚንቀሳቀሱ ወጣቶች እንዳሉት ሁሉ በዛ ልክ ደግሞ የራሳቸውን ሀብት ንብረት ማካበት የሚፈልጉ በልቶ አደር ወጣቶች በሁለቱም ብሔረሰብ ላይ በመንግስትም ላይ ከፍተኛ የሆነ ጫና እያደረሱ ያሉበት ሁኔታ አለ። እነዚህ ኃይሎች በተለይም በራሳቸው እናት ላይ፣ በራሳቸው ህጻናት ላይ፣ በራሳቸው ቤተሰቦቻቸው ላይም ከፍተኛ የሆነ ግፍና በደል እያደረሱ በመሆኑ መከላከያ ሰሞኑን በቀጠናው ገብቷል ማለት ነው። እስከ ጉባኤ እስከ ሌንጫ ድረስ ወርዶ ገብቷል መከላከያ። ይህም አንድ የታሰበ እሳቤ እንደነበረ እኛ ፖለቲካሊ አናላይዝ አድርገናል። ምክንያቱም ይህ ታጥቆ የሚንቀሳቀስ በዛ ታጥቆ የሚንቀሳቀስ ኃይል ከዚህ መከላከያ ጋር ይገጥማል የሚል እሳቤ የተዛባ እሳቤ ነበረ። እንደሚታወቀው ቅድም ስገልጽ እንደነበርኩት በዛ ታጥቆ የሚንቀሳቀስ ጤናማ የሆነ የቅማንት የማንነትና የአስተዳደር ጥያቄ በአግባቡ ይመለስልኝ የሚል ኃይል አለ። ከዛ በስተጀርባ ደግሞ ራሱን የካራ ቡድን ብሎ የሚሰይም ዘርፎ ለመብላት ታጥቆ ተደራጅቶ የሚንቀሳቀስ ዘርፎ በል ወጣት አለ። ይሄ ወጣት እጅግ በጣም በማህበረሰቡ ላይ ግፍና በደል ሲያደርስ የቆየ ነው። እንግዲህ እዛ አካባቢ ላይ ምንም አይነት ጦርነት ሳይከሰት መከላከያ ሀገር ምንም አይነት ግጭት ሳይከፈት ወደ መቃ ተመልሰዋል ማለት ነው። አሁን መቃ ላይ በካምፕ ደረጃ ተቀምጦ ነው ያሉት። እንግዲህ መከላከያ ማገዝ ይጠበቃል። በዛ አካባቢ ያለውን ዘርፎ የሚበላ ኃይል መመከት ይጠይቃል። እሱ ብቻም አይደለም፣ ንጹሃን የሆኑ አርሶ አደሮቻችን በግራ በቀኝ ወከባውን ሊያበዛበት፣ የስነ ሞራል ስብራት ሊደርስበት፣ ግፍና በደል ሊሰፋበት አይገባም በሚል እኛ መልእክቶችን እያስተላለፍን ያለነው። መከላከያ እንግዲህ የሀገራችን የመጨረሻ ዋሻ መከላከያ ነው ብለን እናምናለን። ከዚህ አንጻር መከላከያ መደገፍ፣ አካባቢ ላይ ያለውን ሰላም ማረጋገጥና ንጹሃን ወጥተው የሚገቡበት መንገዱ የሚከፈትበት ህጋዊ የሆኑ አሰራሮች ተዘርግተው ማህበረሰባችን ነጻነቱ የሚያገኝበት ሁኔታ መፈጠር መቻል አለበት የሚል እይታ አለን። እኛ እንደድርጅት ፈታዴል የሚባል አንድ ሚዲያ ለማህበራዊ ሚዲያ ላይ የሚሰራ ወደ ሚሊዮን የሚቆጠር ተከታይ ያለውና የቅማንት ጽንፈኛ ብሎ ነው ሲዘግበው የቅማንት ታጣቂ። አሁን አንተ እንዳልከው እኔ አንድ ግልጽ መሆን ያለበት እነዚህ አካላት ተገፍተው የወጡ ናቸው እንጂ በህጋዊ መልኩ ተደራጅተው ማንም አካል ኃላፊነቱን ወስዶ ያስታጠቃቸው ናቸው ብዬ አላምንም። ያለ መረጃም እንደዛ ነው። እነዚህ አካላትን ማንም አሁን የቅማንት ህዝብ ተመለሱ ወደዚህ እንትን በሉ ብሎም ሸፕ ሊያደርጋቸውም አይችልም። ምክንያቱም የሚንቀሳቀሱት ተገፍተው እንደወጡ ነው የሚነገርላቸው። የሚንቀሳቀሱት በራሳቸው ፕላን በራሳቸው እቅድ እንጂ የቅማንት ህዝብ ማንዴት ወስዶ አላቋቋማቸውም። እንደዚህ ያድርጉልኝም ብሎ እውቅናም አልሰጣቸውም። ይሄን አካል አሁን ጤናማ ነው ብሎ መውሰድ ተገቢ ነው ወይ? እንደ ድርጅት እንደዛ ነው የምታምኑት? እንግዲህ የማንነት ጥያቄ ግለሰባዊ ጥያቄ ነው። በብሔረሰብ ደረጃ በአንድ ወደ ግሩፕ ይመጣል እንጂ ለምሳሌ እኔ የራሴ ማንነት አለኝ፣ የራሴ መገለጫ አለኝ፣ የራሴ ባህሪያቶች አሉኝ። ስለዚህ የማንነት ጥያቄ እንደ ቅማንት ህዝብ እንደ ሌሎች ብሔረሰቦች ቅማንትነትን ማንነትና የራስ አስተዳደር እኔ ቅማንት ነኝ የሚለው ማህበረሰብ ቅማንትነቱን ሊያረጋግጥ የሚችለው የራሱን ህልውና የራሱን ማንነት ማረጋገጥ ሲችል ነው፣ በየራሱ መብት ህጋዊ በሆነ አግባብ ማለት ነው። ከዚህ አንጻር እዛ አካባቢ ታጥቀው የሚንቀሳቀሱ ያ ቅማንትነትና የቅማንትነት ማረጋገጫዬና ራሴን በራሴ የማስተዳደር መብት ይፈቀድልኝ ብሎ ለራሳቸው ነጻነት ነው እየታገሉ ያሉት። እኔም ለራሴ ነጻነት ነው እየታገልኩ ያለሁት፣ አንተም ለራስ ነጻነት ነው እየታገልክ ያለው። በዚህ ሂደት የጋራ ሀሳቦችን ጨምቆ ሰላማዊ የሆነውን ትግል ውስጥ ማስገባት ሂደት ላይ ነው ልዩነቱ ማለት ነው። እንግዲህ አንዳንዱ የኔ ጥያቄ ሊመለስልኝ የሚችለው በትጥቅ ትግል እንጂ በሰላማዊ መንገድ ሊፈለስልኝ አይችልም የሚል ግለሰባዊ የሆኑ እይታዎች፣ ቡድንተኝነት የሆኑ እይታዎች ይኖራሉ። እኛ ግን እንደ ድርጅት የምናምነው ሰላማዊ ትግል ነው ብለን እናምናለን። በሰላማዊ ትግልም ነው እየሄድን ያለነው። ስለዚህ እዛ አካባቢ ያሉ ኃይሎች እኛ እንደ ድርጅት ቅድም ስገልጽ የነበርከው ፈታ ምናምን የሚባል እሱ ብቻም አይደለም፣ ሌሎች ሚዲያዎች አማራ ጊዮን እንደዛ የሚባሉ ደግሞ አንዳንድ ሚዲያዎች የሚገልጹት አሉ። የቅማንት ታጣቂን ጽንፈኛ ብሎ መፈረጅ የቅማንት ታጣቂን አይደለም በመሰረታዊነት ዘንግተ ካልሆነ ከዚህ በፊት የቅማንት ህዝብ ጽንፈኛው የቅማንት ህዝብ ተብሎም ተፈርጇል። መረጃዎች ማቅረብ እችላለሁ እኔ።
ህዝብ እንደ ጽንፈኝነት ተወስዶ የቅማንት ጽንፈኛው የቅማንት ኮሚቴ ጽንፈኛው የቅማንት ህዝብ ታጣቂ እየተባሉ የሚዘገቡ ዘገባዎች የማህበረሰብን ስነ ልቦና እጅግ በጣም በከፍተኛ ሁኔታ የሚጎዱና የግለሰቦች ይህን ዘገባ የሚዘግቡ ግለሰቦች ግላዊ ስሜት ማራመጃ ተደርጎ የሚወሰዱ ሂደቶች ስለሆኑ እኛ እንደ ድርጅት እንደዚህ አይነት አካላቶችን እጅግ በጣም አጥብቀን ነው የምናወግዘው። በቀጣይም ለይተን እንደዚህ አይነት ግለሰቦች ለይተን በእንደዚህ አይነት ሚዲያዎች እየቀረቡ ማለት እስኪ ሰሞኑን ምናልባት በተደጋጋሚ በዛ አካባቢ ታጥቆ የሚንቀሳቀስ ኃይል በሁለቱም ህዝብ ላይ ተመሳሳይ የሆነ ድርጊትን ይፈጽማልና እነዚህ አካላት ሰሞኑን የተፈጸመው ነገር እነሱ ናቸው ብሎስ ማረጋገጫ መስጠት ይቻላል ወይ? ምክንያቱም ተፈጸመ የተባለው ቦታ አውላላን ለፍሎ ወደ መቃ አካባቢ ላይ መድረሱ በፊት ነው ችግሩ እንደተፈጠረ የሚነገረውና እንግዲህ ይሄ አሳዶም ዘርፎ የሚበላን አካል የከሌ ነው ብለህ እውቅና ልትሰጠው የምትችልበት አጋጣሚም የለምና እነሱ ናቸው ብሎ ስለመወሰን ማረጋገጫ አለ ወይ? ምናልባት ሌሎችም ያቀርቡት ትንታኔ ስላለ ከዛ አንፃር እስኪ የተረዳውን ነገር። ትክክል ነው። እኔ ልል የፈለኩት አጠቃላይ ከሚከሰቱ ድርጊቶች አንፃር እንጂ ከሰሞኑ ድርጊት አንፃር የዚህኛው ኃይል ነው ወይም ይሄን ድርጊት ነው የፈጸመው ይሄ አካል ነው ብሎ ለመግለጽ እጅግ በጣም ከባድ ነው የሚያደርገው። አንደኛ የተፈጸመበት ቦታ፣ በሁለተኛ ደረጃ ይሄን ድርጊት ፈጸሙ የተባሉት ኃይሎች ቁጥር እጅግ በጣም በተመጠነ ቁጥር ደረጃ ነው ይሄን ድርጊት ፈጸሙ የተባሉት። እንግዲህ የተፈጸመበት ቦታም እጅግ በጣም ለቅማንት ህዝብ የቅማንት ህዝብ ባለበት አካባቢ ነው ብሎ መውሰድ ስለማይቻል ለቅማንት ታጣቂዎችን ድርጊት አሳልፎ መስጠት ያው ቅድም ከነበርኩት የጥላቻ እይታ አንፃር ካልሆነ በቀር ይህን ድርጊት የቅማንት ታጣቂዎች ናቸው ወይም ደግሞ የቅማንት ጽንፈኛ ናቸው የሚሏቸው እነሱ ጽንፈኛ ናቸው ብሎ የሚጠቅሷቸው አካላት ናቸው የፈጸሙት ብሎ ለመናገር ይከብዳል። ምክንያቱም በዛው አካባቢ ቅድም እንደነበርኩት ምቹ ሁኔታ ስላለ ድርጊቱን ለመፈጸም እንደዚህ አይነት ድርጊት ለመፈጸም በዛ አካባቢ ላይ ያለው ምቹ ሁኔታ ለማንንም ዘርፎ በለሆነ አካል ምቹ ስለሆነ ይህን ድርጊት የፈጸመው ገሌ ነው ብሎ ለመናገር አያስደፍርም። ሌላው ምንድነው እነዚህ በዛ በኩል ታጥቀው እንደሚንቀሳቀሱ የሚነገርላቸው አካላት በህዝቡ ላይም ትልቅ ሰቆቃ እያደረሱ እንደሆነ ነው የሚነገረው። ማለት ከፍተኛ የሆነ ታክስ በመጣል ይሄን ያህል ትከፍላለህ በሚል ማህበረሰቡ እዛ ሌላ አካል ሊያፈናቅለው ፈልጎ ስንት በመስዋዕትነት ይኖረ ቀጠና ነው። ግን አሁን በፍቃደኝነት እነሱን እየፈራ እየለቀቀ እንዳለ ይነገራል። ከዚህ አንፃር የምትለው ነገር ካለ ተራገ ነገረን እስኪ። እንግዲህ እንደሚታወቀው መቃ ከተማም ለእንጫም እንዲሁም ጉባኤ ከተማ አካባቢ እዛ አካባቢ ያሉ ታላላቅ አባቶችን ዴሊ እንገናኛለን እና ኮሚኒኬት በመናደርግበት እለት ያው ጅብ ከሚበላ ጅብ በልተህ ተቀደስ የሚል የፖለቲካዊ ሀሳብን ይዘው የሚንቀሳቀሱ አባቶች እንዳሉ እናቶች እንዳሉ መረጃውን ለማግኘት ሞክረናል። ምክንያት እዛ አካባቢ ላይ ያለውን ማህበረሰብ ለማሳደድ የሚፈልግ ጽንፈኛ ኃይል በተለይም በፋኖ ደረጃ የተደራጀ የፋኖ ኃይል ነኝ ብሎ ጫካ የገባው ኃይል እዛ አካባቢ ያለውን የቅማንት ማህበረሰብ ግፍና በደል ለመፈጸም ከዚህ በፊትም እዚህ ሚዲያ ላይ ለመግለጽ እንደሞከር ነው በተለይም ገዳሙ አካባቢ ላይ ሲፈጸም የነበረውን ድርጊት መነሻ አድርገን ማየት እንችላለን እና ሌሎችንም ድርጊቶች ይሄ የፋኖ ኃይል በማህበረሰቡ ላይ ከፍተኛ ነው ጫና ሲደርስበት ቆይቷል። በመሆኑም በዛ አካባቢ ታጥቀው የሚንቀሳቀሱ የቅማንት ወጣቶች እኛን ይጠብቁናል የሚል ተስፋ አለ። ከዚህ ተስፋ አንፃር እነዚህን ልጆች አንደኛ አማራጭ የለም፣ ምክንያቱም የራሳቸው ተወላጆች ናቸው። በሁለተኛ ደረጃ ነገ ሊመጣብን የሚችለውን ጫና ይመክቱናል የሚል ተስፋ አለ። እነዚህን ጉዳዮች መሰረት በማድረግ እንዲሁም ደግሞ ከመከላከያ ጋር ቀጥተኛ የሆነ ግጭት የማይፈጥሩ ቡድኖች ናቸው ተብሎ ስለሚታሰብ እነዚህን መሰረት በማድረግ እነዚህ ልጆች እዛ አካባቢ ካለው ማህበረሰብ በነጻነት የመንቀሳቀስ ሂደቱ ከዚህ በስፋት ሲደረግ የነበረ ጉዳይ ነው። ግን ደግሞ ምን ችግር ተፈጠረ? እነዚህ የታጠቁ ቡድኖች እዛ አካባቢ ያለው ማህበረሰብ ቀረጥ በመጣል ግብር በመጣል ብር እንዲያዋጡ በማድረግና የተለያዩ ድርጊቶችን በመፈጸም ማህበረሰቡን ማሳቀቅ ተጀመረ ማለት ነውና ይህን ማሳቀቅ መሰረት አድርጎ ማህበረሰቡ በሁለት ጎን እጅግ በጣም አደጋ ላይ ወደቅን። ስለዚህ ከዚህ በኋላኛ ለእያንዳንዱ የታጠቀ ኃይል እንደዚህ አይነት መዋጮ ማውጣት አንፈልግም የሚል እጅግ በጣም ከፍተኛ ነው ምሬት አሰምቶ ነበር። አሁንም እያሰማ ነው ያለው። ስለዚህ ምንድነው ማድረግ የሚጠበቀው ወደሚለው መፍትሄ ሀሳብ ማቅረብ ነው የተሻለ የሚሆነው እንጂ መቼም ቅድም ስል እንደነበርኩት የማንነትና የእርስ አስተዳደር ጥያቄ ነው ይዣለሁ። ደግሞ በማህበረሰብ ላይ ጫና ሊያደርስ የሚችል ኃይል ከመጣ ደግሞ ለመመከት ታጥቄ መንቀሳቀስ መቻል አለብኝ ብሎ ራሱን እየተከላከለ ያለን አካል ለምን እንደዚህ አይነት ድርጊት ውስጥ ገባህ ብለህ እንትን ማለት አችልም። ድርጊቱን ብቻ ነው ማየት የሚጠበቅብን ማለት ነው። ዞሮ ዞሮ ማህበረሰባቸውን ይጠብቁ ይገባል። ከመንግስት ጎን ሆነው ከመንግስት ጋር ተመካክረው መስራት ይጠበቅባቸዋል። እንዲሁም ደግሞ ሊመጣ የሚችልን ጠላት የመመከት ታላቅ ኃላፊነት አለባቸው። እነዚህ ልጆች እንዲሁ ታጥቃቸው በዛ አካባቢ መንቀሳቀስ መቻል የለባቸውም ብለን አውግዘን ለሌላ ወረው በላ ኃይል ተጋላጭ እንድንሆን ግን በፍጹም አንፈቅድም። እኛ እንደ ድርጅት እኛ እንመራው እንዲህ ያለውን ኃይል ምክንያቱም ሰላማዊ ታጋዮች ነን።
ነገር ግን ደግሞ በአግባቡና በሰላማዊ መንገድ እንዲሁም ደግሞ የራሳቸውን ህዝብ ቤተሰቦቻቸውን ሀብት ንብረታቸውን ነው የሚጠብቁ ብለን ነው የምናስበው። የጥጃ ብረታቸው ነው። መሬታቸውን ሽጠው ጥጆቻቸውን ሽጠው የገዙት ብረት ነው። ስለዚህ መሳሪያና ወርድ ማታት አትችልም። ግን ደግሞ አካሄዳቸው ሰላማዊ በሆነ መንገድ ህዝባቸውን በሚጠብቅ መንገድ እና ደግሞ ህዝባቸውን በማማር መንገድ በአግባቡ መሆን መቻል አለበት የሚለውን እንደ ድርጅት እናምናለን ማለት ነው። ከዚህ አንፃር ቅድም እንደነበረው ህዝቡ ተሰብስቦ እነዚህን ኃይሎች አቅጣጫ ላይ ሲይዛቸው ይገባል። ህዝብ ብቻ አይደለም እዛ አካባቢ ያለው መከላከያም አሁን ሰብሰብ አድርጎ አቅጣጫ ማስያዝና ራሳቸውን ሊጠብቁ የሚችሉበት ማህበረሰባቸውን ሊጠብቁ የሚችሉበት ወደ ማህበረሰባቸው ደግሞ ተቀላቅለው ከማህበረሰቦቻቸው ጋር ሆነው የውጭ ጠላት ሲመጣ ደግሞ በጋራ ተነስተው የሚመክሩበትን ሁኔታ ማመቻቸት መቻል አለብን እንጂ አካባቢውን እንዲሁ ታጥቀው እየተንቀሳቀሱ ነው ወይም ደግሞ የጥጃ ብረታቸው እንዲጥሉ አይነት ፍላጎቶች በማንንም አይነት አቅጣጫ ቢመጣ እንደዚህ አይነት ሂደት ተቀባይነት ይኖረዋል ብዬ አላምንም። በጣም ጥሩ። እንግዲህ ዛሬ አቶ አውግቸው ካንተ ጋር የተገናኘ ነው። ሌላው ዋናና አብይ ጉዳያችን ምንድነው? በድርጅታችሁ ውስጥ በተደጋጋሚ የሚነሱ አለመግባባቶች አሉ። ምናልባት የኢትዮጵያ ፖለቲከኞች በተደጋጋሚ እንደሚታወቀው ስልጣን አንዴ ተሾሙ በኋላ ስልጣን አንለቅም አይነት እንግዲህ የፖለቲካ ስልጣኑን ሳይዙት ደግሞ የፓርቲውን ስልጣን አንለቅም የሚሉት ባህል በኢትዮጵያ ውስጥ የተለመደ ነው። እንደ ወደ እናንተም ተስተጋብቶ ይሆን ምንድነው በእናንተ ውስጥ አለመግባባችሁ ያለው እርስ በርሳችሁ ብዙ ጊዜ እንትን ትላላችሁ? እስኪ እሱን ጥራግ ንገረን።